ባለቤቱ መጥቷል። እንግዲህ የልጅ የጠፋችዋ ልጅ ባለቤቷ እንግዲህ ይገኛል። በጣም በከባድ ሐዘንና በጭንቀት ውስጥ ሆኖ ምናልባት መናገር ሊያቅተው ይችላል። ሊንተባተብ ወይ ደግሞ ላያወራ ይችላል ሰሞኑን ካለበት ነገር አንጻር እና እናወራለታለን። ችግር የለም። እባካችሁ እያያችሁ አትለፉ። እኛ ያው እንግዲህ ወረታውን ለመክፈል 1 ሚሊዮን ብር ቃል ገብተናል። ምንድን ነው ዳኒ እየተካሄደ ያለው? ሴቷን ቦጫቃታለሁ ካገኛት ነገር እኛ ለምን ለፋለን እኮ እንደኛ ለምን እንደከማለን ሁሉም እንትኑንም ከላልኩ ይያረፍ ይቀደዳት እኔ ተሳዘን እኛን እኮ ያሰራነው ወሬ ነው። እኛን ያሰራነው እኛ ባሰራነው አንተ ምን ቤት ነኝ ያሰራነው? አንተ ልጅቷ ተገኝታለች። ንገረን መጀመሪያ የት ነሽ? ስቃዬን ባየሽ እኛ የው መንገድ ለመንገድ ከተውሽኝ ቦታ መቼ እንደሚኖርና መቼ እንደሚጠፋ አይታወቅም። የገባኝ ነገር እሱ ነው። እና ሰላም ሰላም፣ እንዴት ናችሁ? ድና የተከበራችሁ ተመልካቾቻችን ደህና ነው። ዛሬ ታያንቺ እንዴት ነው? የአፋልጉኝ ማስታወቂያ ዘላችሁ መጥተናል። ጣንሻ ሄድበት ያ ሰው ጠፍቶብናል። ፋሚሊ ኤፍሬም ከዛ ይመከራል፣ ከዛ ይወቀጣል። እዚህ እየመጣ ማለት ነው። ያያችሁ ወረታውን እንከፍላለን። እቺ ልጅ ያገኛችሁ ወዲህ በሉ ያያችሁ አትለፉ። አግኝቶ ለሚያመጣልን ጋይስ 1 ሚሊዮን ብር እንሰጣለን። 1 ሚሊዮን ብር 1 ሚሊዮን ብር እንሰጣለን። ምስርች ልጅ መጥፋት የለባትም። ያያችሁ ፎቶ ፎቶዋን አታጣሙ። ዳኒ በእናትህ በስርዓት ለጥፈው እንጂ ያያት ሰው ለሱ እንዴት ያውቃታል? ቆጣ አጣመ ደግሞ ምንድን ነው? የት ነሽ? ህመሜን ስቃዬን ባየሽ ኑሮ መሯትስ ቢሆን የጠፋችው መሯትም ሊሆን ይችላል። የሚመራት አይነት ከተውሽኝ ቦታ ላይ እመለሳለሁ። ዳይሻ ሄድበት። የት ነሽ? የት ነሽ? የት ነሽ? ታዘበች ነው። ቅድም ግን እዛ ሰፈር ላይ ለጠፈው እስካሁን ስልክ አልደወሉም። ዳኒ እዛ የለጠፈው እስካሁን አልተደወለም። ስልክ ግን መለጠፍ ነበረ። እዚህ ጋር ቆይ ስልክ እንጽፋለን። ይቅርታ ስልክ እንጽፋለን እዚህ ጋር። አሁን መጀመሪያ ይለጠፍ። ወይ የኤርሜላ ነው መጻፍ ያለብን። ወደቀ ኤርሜላን ጣለች። ወደቀ ፈልጉልኝ፣ አፈላልጉልኝ። ትላንትና ሄርሜላ አንጣልኩኝ። ፈልጉልኝ፣ አፈላልጉልኝ። ትላንትና ሄርሜላ አንጣልኩኝ። ሄርሜላ ኧረ ያያችሁ ባካችሁ፣ ሄርሜላን ያያችሁ አላየንም ባካችሁ፣ አላየንም ያያችሁ አርፈሽ ቁጭ። ይኸው እንግዲህ ልጅቷ እኮ እዚህ ጋር ማርፋ አትቀመጥም። አራትም ታት ዳንሻ ደግሞ በዛ ላይ ጠፍታ በዛ ላይ መታት ይሆነ ስታዝም በእናታችሁ። ኧረ ጋይስ ያየ ሰው የለም እባካችሁ። መገኘት ሄርሜላን ያያችሁ አይታችኋል? ሄርሜላን አሁን ካልሆነ ልብሷን ማለት ነው ለውሻ ሸትተን ከአሜሪካ እናስመጣና ውሻ ማለት ነው ውሻውን አሸትተን በየቤቱ አነፍናፊ ውሻ ውሻ ምተን እንትን በል ዳኒ አንድ ለዛ ሳ በቃ ትለያለህ። ግማሹ ደግሞ መኪናችን ጀባ ጥፈን እንንዳ ከተማው ላይ ለፊት ላይ የሄርሜላ ፍየል ተታልቀው በኮሜንት አይቷቸው የሞተ ሰው ነው ይመስላቸው። መኪና ላይ ቢለጠፈው የሞተ ሰው ነው። አዎ አንተ ና በዛ ላይ ደግሞ መኪናው ጥቁር ነው። በዛ ላይ መኪናው ጥቁር ነው። ስለው ኦኬ አሁን ሞታለች። ልትኖር ትችላለች። ኤፋ አንተ ናት እቺ ተለጥፋት መኪና ላይ ነጭ መኪና ይለጥፋል። ያኔ ነጭ ነው። እኔ ላይ የሚለጥፍ ግን ኖርማል ነው። አንቺ የት ነሽ? አታወራም እንዴ? ዝም ብላ ትታዘባለች። ምስኪን ምን ነው
ማን አታሉ ከረሜላ አታሉ መስለ ግድግዳ ላይ ለጥፋለሁ ላይ ያሰበች ዛሬ ግን እኛ ለጠፍናት። እኔ ግን ተናግሬያለሁ አይደል? እዚህ ባለፈው ታይ በከረሜላ አታልልሽ ነፍሳቸው አይማር እነዚህ ልጆች ሆነ ወይኔ ይዘረቡማ መሳቀኝ ሉሌ ራስ እኮ እንዳይሸወድ ምስል ራስ በጣም ብልጥ ነው። ሉሌ ይሸወድ እሱ ቀላል ነው። ሰው ማስታወቂያ ሰርታ እንዳይመስለው ግን አፋን ግን ጻፈበት እንጂ የምን ማስታወቂያ አሁን እሺ ስራችን ደግሞ የት እናድርገው? ይመቻችሁ። ለማንኛውም ማለት ነው ሌላ ስልክ